ይህ ልጅ ራስን በራሱ የመፈወስ ልዩ ተሰጥኦ አለው። አንድ ቀን የወፍ ጎጆ ለመውሰድ ዛፍ ላይ ወጥቶ እያለ አንዲት ቁራ ወደ እሱ ስትበር ደንግጦ ከመሬት ወደቀ። ነገር ግን ሰውነቱ ፍጥነት በራሱ ስላዳነ ጓደኞቹ ጭራቅ እያሉ ይጠሩት ጀመር። በዚህ ምክንያት የልጁ ልብ በሐዘን ተሰበረ። ጊዜያት አልፈው ልጁ አደገ። አንድ ቀን ዶንጉሱ መንገድ ላይ እየሄደ እያለ ወንበዴዎቹ መንገድ ዘጉበት። ዶንጉሱን አንቀው ወደ አንድ ክፍል ወሰዱት። አንድ ሰው የዶንጉሱን ሰውነት ክፍሎች ለመሸጥ ማውጣት ጀመረ። ነገር ግን ሰውየው ስልክ ለመመለስ በወጣበት ቅጽበት ዶንጉሱ ሰውነቱ ራሱ መፈወስ ጀመረ። ዶንጉሱ ከአልጋው ተነስቶ አንዱን አይኑን ወደ ቦታው መለሰ። ሰውየው በድንጋጤ ሲጮህ ዶንጉሱ ደንግጦ ሁለተኛው አይኑ መሬት ላይ ወደቀበት። ከዚያም ዶንጉሱ ለማምለጥ በመስኮት ዘሎ ወጣ። ከዚያ ጊዜ ጀምሮ ዶንጉሱ ባለ አንድ አይን ሆነ። አንድ ቀን ዶንጉሱ ለብቻው ተቀምጦ ጊታር እየተጫወተ ሳለ በጠፋው አይኑ አካባቢ ብርቱ ህመም ተሰማው። ደህና የሆነውን አይኑን በእጁ ሲሸፍን በሌላኛው አይኑ በኩል በአንድ ኮምፒውተር ላይ የከዋክብት ምልክት፣ ብዙ እቃዎችና አንድ እንግዳ ቤት ታየው። ከዚያም አይኑ እምባየ። ዶንጉሱ አሁን አንዱ አይኑ ለሌላ ሰው ተተክሎ ይሆን ብሎ መጠርጠር ጀመረ። ያኔ ሁለቱንም አይኖቹን ማግኘት ነበረበት። በማግስቱ ጠዋት መንገድ ላይ ሰዎች መሃል መንገድ ላይ የቆመውን ውብ የጥበብ ሐውልት ለማድነቅ ተሰብስበው ነበር። ነገር ግን ከጥቂት ቆይታ በኋላ ከሐውልቱ ውስጥ ብዙ ደም መፍሰስ ጀመረ። ፖሊሶቹ ሐውልቱን ለመመርመር መጡ። ዶንጉሱም በዚሁ መካከል ቆሞ የፎረንሲክ ቡድኑ የሐውልት ፕላስቲክ ሲገፉ በሐውልቱ ላይ አንድ ፊርማ ቢ የሚል ፊደል ተቀርጾ አዩ። ዶንጉሱ በአሁኑ ጊዜ በአንድ አሮጌ ዕቃ መጣያ ውስጥ እየሰራ ሳለ አለቃው በሶስት ወረበሎች ሲደበደብ አየ። ምክንያቱም አለቃው በስህተት በጋሪ ገጭቷቸው ነበር። ካሳ እንዲከፍሉም ጠይቁት። ዶንጉሱ አለቃውን ለማዳን መጣ። ወሮበሎቹ ዶንጉሱን ደጋግመው ደበደቡት። አንደኛው በቢላዋ ሊወጋው ሲሞክር ዶንጉሱ አልሸሸም ነበር። በዚህ መሃል አንዱ ጆሮ ተቆርጦ ወደቀ። የአይን መሸፈኛው ወለቀ። ሶስቱ ወሮበሎች ዶንጉሱን ጭራቅ ብለው እየሮጡ አመለጡ። ዶንጉሱ የልጅነት ትዝታውን ተመልሶበት አለቀሰ። ወዲያውም የተቆረጠው ጆሮ ተመልሶ ወደ ቦታው ተጣበቀ። ወሮበሎቹ እየሮጡ ስለዚያ ባለ አንድ አይን ሰው እያወሩ ሳለ አንድ ረጅም ሰው መጥቶ በኃይል ጠይቃቸው ጀመር። የዶንጉሱን መጀመሪያ የያዘውን ሰውዬ ደግሞ ዶንጉሱ እንዲፈልጉ ለሰዎች አዘዘ። ረጅም ጸጉር ያለው ሰው ለቡድኑ መሪ የአሮጌ ሐኪም ባለ አንድ አይኑ ሰው እንዲያመልጥ በማድረጉ መጸጸቱን ገለጸ። እንዲህ ያለ የማይሞት ሰውነት ያለው ሰው ካገኙ በጣም ሀብታም እንደሚሆኑ ተነጋገሩ። መሪውም ዶንጉሱን የጀንደሪ ኮኔክት ብሎ ጠራው። በዚያው ቅጽበት አንዲት ሴት ይህ ንግግር በድብቅ መከታተያ መሳሪያ ተሰማ ነበር። ዶንጉሱ መንገድ ላይ እየተጓዘ ሳለ አንድ የጎዳና ላይ ተዋናይ እሱ የደረሰውን ዜማ ሲጫወት ሰማ። ዶንጉሱ ሲጠይቀው ተዋናዩ የዋና ዘፈን ጥራት ጥሩ ስላልነበረ ኢንተርኔት ላይ ካገኘው ዘፈን ጋር ቀላቅሎ እንዲሰራ ነገረው። በዚያ ቅጽበት የዶንጉሱ አይን የተጠቀመ ያለውን ግለሰብ ያንኑ ዘፈን እየሰማ ነበር። የዶንጉሱ ቀኝ አይን በከፍተኛ ሁኔታ አመመው። በመስታወት ውስጥም ሌላ አይን አየ። ሌላው ሰውዬ ሙዚቃውን ሲያጠፋው ህመሙ ጋብ አለ። ዶንጉሱ አይኑን ለመፈለግ ቀዶ ጥገና ወደ ተደረገበት ቦታ ተመለሰ። ነገር ግን ያንን ወሮበላ እዚያው አገኘው። ወሮበሎቹ ዶንጉሱን እያሳደዱት፣ አንዲት ሚስጥራዊ ልጃገረድ ደግሞ እነሱን ትከተል ነበር። ወሮበሎቹ ዶንጉሱን በአንድ ጠባብ መተላለፊያ ውስጥ አግኝተው ክፉኛ ደበደቡት። ዶንጉሱ ተከላክሎ አመለጠ። በባቡር ሀዲድ ላይ ይሩጥ ሳለ ሚስጥራዊቷ ልጃገረድ በድንገት ጎትታ ወሰደችውና የሚያመልጥበትን መንገድ አሳየችው። ዶንጉሱ መውጫ ወደሌለበት መንገድ ሲደርስ ልጅቷ ከበስተጀርባው መጣች። ዶንጉሱ ራሱን የመፈወስ ብቃት እንዳለው ለማረጋገጥ እግሩን በቢላዋ ወጋችው። ወዲያውኑ ሲድን ባይኗ አየች። ወሮበሎቹ ወደ እሱ ሲመጡ ስታይ ዶንጉሱን ያለምንም ርህራሄ ከፎቅ ላይ ወደ ታች ወረወረችው። እሱ ግን ወዲያውኑ ተነስቶ አመለጠ። በማግስቱ ጠዋት ጆን ሄ የተባለችው የኩባንያዋ ሰራተኛ በአውቶቡስ ላይ ሆና የምትወደውን አርቲስት የጠቆማትን አዲስ ዘፈን ትሰማ ነበር። ኩባንያዋ ስትደርስ የዚህን አስደንጋጭ ነፍሰ ገዳይ የሰራውን ሌላ ሐውልት በድጋሚ ታየ። ፖሊሶችን ቢ የሚል ፊደል ተቀርጾበት አገኙ። በኋላም ሄን ከስራ ክፍሏ ኃላፊ ጂንሾ ጋር እየተጓዘች ሳለ ያንኑ አዲስ ዘፈን ታንጎራጉር ነበር። በዚያ ጊዜ ጂንሾ አይኑን ከፍተኛ ህመም ያዘው። በዚያው ቅጽበት ዶንጉሱም የዚችን ልጅ ምስልና ከጎኗ ያለውን ግዙፍ ሐውልት ታየ። ዶንጉሱ በቆሻሻ መኪና ላይ ሆኖ ሲያልፍ ያን ሐውልት አይቶ እንደነበር አስታወሰ። አንድ ወጣት ፖሊስ ለሁለት አንጋፋ ፖሊሶች በሶሻል ሚዲያ ላይ የተጻፉ አስተያየቶችን አሳያቸው። ብዙ ሰዎች የነፍሰ ገዳዩን ጥበብ በማድነቅ ቀጣይ ስራውን በጉጉት እንደሚጠብቁ ጽፈዋል። አስተያየቶቹም በተለያዩ ቋንቋዎች የተጻፉ ነው። ዶንጉሱ ኑዱል እያበሰለ ሳለ ቀኝ አይኑን አመመው። በወረቀት ላይ የተሳሉ ስዕሎችና በሟቾቹ አካል ላይ የተቀረጹ ፊርማዎችን አየ። ዶንጉሱ ኢንተርኔት ላይ ገብቶ ስለ ሐውልቶቹ ሲመረምር አይኑ የወሰደው ሰውዬ ነፍሰ ገዳይ መሆኑን ተረዳ።
በሌላ በኩል መርማሪ ቾይና ባልደረቦቹ ሐውልቶቹ በተገኙባቸው ቦታዎች ሁሉ አንድ ባለ አንድ አይን ሰው መታየቱ ደረሱበት። ስለዚህ ዶንግሱ በዋና ተጠርጣሪ ዝርዝር ውስጥ አስገቡት። በማግስቱ ዶንግሱ ሁኔታውን ለማጣራት ሐውልቱ ወዳለበት ቦታ ሄደ። ዶንግሱ የአይን መሸፈኛውን ሲያወልቅ በጠፋው አይኑ ሲያያት የነበረችው ልጅ ኪየን አጠገቡ ያለፈች ነበር። ይህን የስራ ባልደረባ በዶንግሱ ገጽታ አደንግጣ ሄንን ይዛ መሮጥ ጀመረች። ዶንግሱ ስለዚያ አብሯት ስለነበረው ሰውዬ ወይንም ጂንሶ ሊጠይቃት ቢሞክርም ሁለቱ ልጃገረዶች ግን በድንጋጤ አመልጠው ወደ አንድ ምግብ ቤት ገቡ። እዚያ ከሌላ ባልደረባቸው ጋር ሆነው ስለዚያ አስፈሪ ባላንዳይን ሰው ማውራት ጀመሩ። በዚያው መሃል ጂንሶ ለብቻቸው ተቀምጠው አዩትና ሶስቱም አብረው ምሳ ለመብላት ተቀመጡ። በምግብ ቤት ውስጥ የዶንግሱ ሙዚቃ በድጋሚ መጫወት ጀመረ። ሁለቱም ወንዶች ወይም ዶንግሱ እና ጂንሶ የአይን ህመም ተሰማቸው። ዶንግሱ የከብት ስጋ የሚሸጥ ምግብ ቤት አየ። ያቸው ልጅ ወይም ሄን ከፊት ለፊት ተቀምጣለች። ዶንግሱ የምግብ ቤቱን ስም እያነበበ በሩጫ ወደዚያ መራ። በሌላ በኩል ጂንሶ ባልደረባው ሄንን ከሱ ጋር ለማጣመር የሚያደርገውን ጥረት ስለሰለቸው ምክንያት ፈጥሮ ወደ ቀድሞ መጣ። ዶንግሱ ወደ ምግብ ቤቱ ሲገባ ከጂንሶ ጋር ተጋጨ። የሄን ጓደኛ የባላንዳይን ሰው አሁንም የተከተላቸው እንደሆነ ስታስብ በጣም ደነገጠች። ዶንግሱ ኮሌታዋን ያዘና እዚህ የመጣሁት ከአንቺ ፊት ለፊት ተቀምጦ የነበረውን ሰው ፍለጋ ነው አላት። ሄን ግን ፖሊሱ እጠራባለሁ በማለት ዶንግሱን አባረረችው። በዚህ መሃል ዜድ የተባለ ዘፋኝ የዶንግሱ ዘፈን እየዘፈነ ነበር። ምክንያቱም የዘፈኑ ባለቤት ዘፈኑን የቅጅ መብት የለውም፣ ማንኛውም ሰው በነጻ ሊጠቀሙ ይችላል ብሎ ኢንተርኔት ላይ ስለለጠፈው ነው። ዶንግሱ ወደ ቤት ተመልሶ ስለ ግድያ መረጃዎች ሲያገላብጥ ነፍሰ ገዳዩ ሲጠቀምበት ያየውን የከዋክብት ምልክት አስታወሰ። ስለዚህ ምልክቱን ለመጠየቅ ወደ አንዲት የኮከብ ቆጣሪ ሄዶ በምልክቱ ውስጥ ካለው ምልክት ሲጠይቅ እሷም የፕሉቶ ፕላኔት ምልክት እንደሆነ ነገረችው። ግድያዎቹ የተፈጸሙባቸውን ቀናቶች ስትመረምር ፕሉቶና ቬኑስ የተገኙባቸው ቀናቶች መሆናቸውን አረጋገጠች። ይህም የሞትና የጥበብ ጥምረት ተደርጎ ሊታይ ይችላል። ቀጣዩ ቀናቶች ደግሞ ጥቅምት 20ና 25 መሆናቸውን ነገረችው። ጂንሶ ለወደፊት የሰራቸውን ጥበብ ሲያቅድ ይህን በድንገት በሩን አንኳኳች። ጂንሶ ቀዝቃዛ አቀባበል ቢያደርግላትም ገብታ የቤቱን ንጽህነት ማድነቅ ጀመረች። ጂንሶ እንደዚህ ንጹህ መሆን ትፈልጋለች ሲል ጠየቃት። ሂዩን ከሱ ጋር ለማሳለፍ ተዘጋጅታ ነበር። ጥቂት የፍቅር ጊዜያትን ማሳለፉ። ነገር ግን ሂዩን ክፍሉን ስትመለከት በስተት የጂንሶ ስራ ክፍል ውስጥ ገባች። እዚያም አስፈሪ ስሎችና ደም ያለባቸውን ወረቀቶች አየች። በድንጋጤም ተዋጠች። ለዶንግሱ ስለ ምልክቶቹ የነገረችው ሴት ወደ ፖሊስ ጣቢያ ሄዳ ባላንዳይኑ ወጣት ስለ ፕላኔቶች ጥምረት እንደጠይቃት ለፖሊስ ነገረች። ፖሊሶችም በካሜራ የታየውን የዶንግሱን ምስል አሳዩት። በማግስቱ አንድ አዛውንት ውሻቸውን ተከትለው ሜዳ ላይ ሲሄዱ አየር ላይ የተሰቀለና ከስሩ የወልቸል ምልክት ያለበት ሌላ የጥበብ ሐውልት አገኙ። ይህን አራተኛው ሬሳ በማግኘቱ በዜና ተሰማ። ትናንት ማታ በጂንሶ ቤት ያየችው ስዕል ይህ እንደሆነ ትዝ አላት። ዶንግሱም ሬሳው በተገኘበት ቦታ ነበር። የሰውነት ክፍሉ አዘዋዋሪዎቹ እዚያ ስለነበሩ ዶንግሱ ሲያቸው ሮጠ። ፖሊሶቹም ተጠርጣሪውን ባላንዳይን ሰው ስላዩት ማሳደድ ጀመሩ። ዶንግሱ ወደ አንዱ ዋሻ ውስጥ ቢሮጥም የወንበዴ ቡድን በቅርብ ርቀት ይከተለው ነበር። ከአንዱ ለማምለጥ በደረጃ ላይ ቢዘልም በሌላው ተያዘ። ዶንግሱን ተከትሎ ቢጥለውም መሪው በመጥረቢያ የዶንግሱን እጅ ቆረጠው። በዚያው ቅጽበት መሪው የዶንግሱን የአካል በታምሬ ሁኔታ ራሱን ሲፈውስ ባይኑ ተመለከተ። ሰውየው ዶንግሱን ኮኔት ሲል ጠራው። ድንገት ያቺ የተደበቀች ልጃገረድ በኤሌክትሪክ ሾክ መሪውን ጣለችው። ሚስጥሩ እንዳይወጣ ሁለቱንም እንዲገድላቸው ለዶንግሱ ብትነግረውም እሱ ግን ግራ ተጋብቶ ነበር። ፖሊሶቹ አሁን አንዱን ወንበዴ ቢይዙትም መርማሪዎቹ ግን ያንን ባላንዳይን ተጠርጣሪ ሊደርስበት አልቻለም። ሚስጥራዊቷ ልጃገረድ ዶንግሱን እየመራች ይዛው ወጣች። ለእነዚህ ሰዎች እሱ የገንዘብ ክምር እንደሆነ ነገረችው። ስልኩን ወስዳ የራሷን ቁጥር ከመዘገበች በኋላ ስሟ ቾይ ኢራንግ እንደሆነ አስተዋወቀችው። ዶንግሱ ግን ችላ ብሏት ለብቻው ሄደ። ሂዩን ወደ ኩባንያው ሄዳ ሞንግሁን አንድ ነገር እንዲረዳት ጠይቀችው። ከዚያም ወደ ጂንሶ ሄዳ ለብቻቸው ማውራት እንደሚፈልጉ ነገረችው። ወደ ህንፃው ጣሪያ ይዛት ወጣና ትናንት ማታ ያየችው የስዕል ደብተር በዜና ላይ ከታየው የጥበብ ስራዎች ጋር አንድ አይነት እንደሆነ ነገረችው። ጂንሶ ኢንተርኔት ላይ የሳልኩት ብሎ ሊያመልጥ ቢሞክርም ሂዩን ግን ወንጀሉ የታወቀው ዛሬ ጠዋት መሆኑና እሱ ግን አስቀድሞ በመጨረሻ ገጽ ላይ ስሎት እንደነበር ነገረችው። ጂንሶ ከእንግዲህ መደበቅ እንደማይችል ሲያውቅ ሁሉንም ማየቷን ጠየቃት። ሞንግሁን ሂዩንን ለመጠበቅ በአቅራቢያ ቢኖርም ስልኩ በድጋሚ ጮኸ። እሱም ይህን ሰው ነፍሰ ገዳይ መሆኑን ተናገረ። ጂንሶ ሂዩንን በኮቱ ሸፍኖ ካደነዘዘ በኋላ ሞንግሁንን አጠቃውና ወደ ህንፃው ጣሪያ ጫፍ ገፋው። በዚያ ጊዜ የይሆን ስልክ ጠራና የዶንግሱ ዘፈን መጫወት ጀመረ። ዶንግሱ በአይኑ በኩል ነፍሰ ገዳዩ በጣሪያው ላይ ከአንድ ሰው ጋር ሲታገላየ።
ሂዩን ስትነቃ ሞንኩን ከጣሪያው ላይ ተገፍቶ ሲወድቅ አየች። ጂንሶ ሂዩን ስልኩን እንድታነሳ ከለከላት። ዶንግሱም ሂዩንን በከፍተኛ ሁኔታ ስታለቅስ አየ። ሂዩን እንዲመራትና ያለውን ሁሉ እንደምታደርግለት ብትማጸነውም ጂንሶ ግን ትናንት ማታ አቅፏት የነበረውን ልጅ ያለምንም ርኅራኄ ገደላት። የሂዩን ስልክ መጥራት ሲያቆም የጂንሶ አይን ህመም ጋብ አለ። በዚህ ምክንያት አይኑን የሚያመው በዘፈኑ ምክንያት መሆኑን ተረዳ። ኢራን ግን በዶንግሱ ላይ ምን እየተፈጠረ እንዳለ አልገባትም ነበር። ዶንግሱ ነፍሰ ገዳዩ የሚሰራበትን የኩባንያ ፎቅ ቁጥር አግኝቶ ህንፃው በግርግር እያለ ሰብሮ ገባ። ይህም የስራ ባልደረባዋ ወደ ላይኛው ፎቅ ሮጠና የሂዩን አስከሬን ሲያዩ በድንጋጤ ተዋጡ። ጂንሶ በደረጃው በኩል በድብቅ ወረደ። ዶንግሱ ወደ ኩባንያው ወጥቶ ከነፍሰ ገዳዩ ጋር የሚመሳሰል ጃኬት የለበሰ ሰው አየና ወደ መጸዳጃ ቤት ተከተለው። ዶንግሱ ሰውየውን ነፍሰ ገዳይ መስሎት ስለ ጃኬቱ ቢጠይቀውም ሰራተኛው ተቆጥቶ ወጣ። ዶንግሱ የተቆለፈውን ብቸኛ ክፍል አንኳኳ። ዶንግሱ ወደ ላይ ተንጠራርቶ ጂንሶን ሲመለከት ጂንሶ የዶንግሱን እጅ በሹል ነገር ወጋው። የህንፃው ጥበቃ ሰራተኛ በፍጥነት በመግባት ዶንግሱን በካቴና አሰረው። ዶንግሱ በመጸዳጃ ቤት ውስጥ የነፍሰ ገዳዩን የሚመስል ጥቁር ጫማዎችን ተመልክቶ ወዲያውኑ ያዛቸው። ጂንሶን በዚያው ቅጽበት የዶንግሱን ታምራዊ ራስን የመፈወስ ብቃት በአይኑ አረጋገጠ። ከዚያም ዶንግሱ በኃይል የተጎተተ ወጣ። ጂጆንግ ዶንግሱን ስታየው ወዲያውኑ ይዘው ሂዩን ያጠቃል እሱ እንደሆነ ለሁሉም ተናገረች። ሁሉም የዶንግሱን ቀሪ አይን ሲመለከቱ በድንጋጤ ተዋጡ። ጂንሶ ደግሞ በዚህ ግርግር መሃል በቀላሉ አመለጠ። ጠበቃው ዶንግሱን አስሮ ለፖሊስ ሊያስረክበው ሲዘጋጅ አንድ ሴት ሰራተኛ ወይም ኢራንግ ኤሌክትሪክ መሳሪያ በመጠቀም ጥበቃውን ጣለችው። ከዚያ መሳሪያውን ለዶንግሱ ወረወረችላትና ሁሉም አብረው አመለጡ። ሁለቱ ፖሊሶች ዶንግሱ ወደ ህንፃው የገባበትን የካሜራ ምስል መመርመር ጀመሩ። ነገር ግን ሰዓቱ ይህና ሞንኩን ከሞቱበት ሰዓት ጋር አይገጣጠም ነበር። ምክንያቱም ዶንግሱ ሲገባ ሞንኩ ቀድሞውኑ ወድቆ ነበር። በመቀጠልም ያቺ ሚስጥራዊ ልጃገረድ የህንፃው መታወቂያ ካርድ በኃይል ነጥቃ ስታስገባ የሚያሳየው ምስል አየሁ። ጥቂት ቆይቶ ሁለቱ ፖሊሶች ጂንሶን ለመመርመር መጡ። ጠዋት ወደ ስራ ሲመለስ ኮት ለብሶ እንደነበር ጠየቁት። ባላንዳይኑ ሰውዬ ኮት እየፈለግኩ ነው ማለቱን ጠቀሱ። በዚህ ጊዜ ጂዮንግ መታ ፖሊሶችን ንጹሐን ሰዎችን ከመመርመር ይልቅ እውነተኛ ወንጀለኛ እንዲይዙ ጠየቀች። መርማሪዎች ወይ ግን ጂንሶ ወይም ናርሲስት ራሱን ብቻ የሚወድ እንደሆነ ለባልደረባው ፓርክ ነገረው። ጂንሶ የስራ ባልደረባውን ሴ ጥርሱን ይነክስ ነበር። ምንም እንኳ እሷ ብስረዳውም የልዩ ጫማዎች ምልክት ሲያይ ግን ተበሳጨ። ዶንግሱ ኢራን ግን ወደሚኖርበት ቦታ ወስዶ እውነተኛ ማንነቷን ጠይቃት። ኢራን ራሷን እንደ ደራሲ ያስተዋወቀችና ስለ ኮኔክ ዝርያዎች መጻፍ እንደምትፈልግ ነገረችው። በልጅነቷ በመኪና ልትገጭ ስትል አንድ ህፃን በእሷ ምትክ ተጎድቶ እንደነበርና ያ ህፃን ኮኔክት እንደነበር ነገረችው። የህፃኑ አካል ልክ እንደ ዶንግሱ ወዲያው ንዶ ነበር። ነገር ግን ህፃኑ እሷ ምስጋና ሳታቀርብለት ጠፋ። አንድ ቀን ስለማይሞት አካል የሚገልጽ አፈ ታሪክ ሰምታ ምርምር ጀመረች። የሰውነት ክፍል አዘዋዋሪዎቹ ስለ ኮኔክ በለጠፉት ጽሑፍ መሰረት በቢሮአቸው ውስጥ የድምፅ መቅጃ በመቅበር መረጃ ታገኝ ነበር። እነዚህ ወንበዴዎች ከጆንግዶ መድኃኒት ኩባንያ ጋር ግንኙነት እንዳላቸውም ጠረጠረች። ዶንግሱ ግን ቅድሚያ የሚሰጠው ነፍሰ ገዳዩን መያዝ እንደሆነ ነገራት። ዶንግሱ በወንበዴዎች ታፍኖ አንድ አይኑን እንዴት እንዳጣ አስረዳት። አሁን ደግሞ ያ ነፍሰ ገዳይ የእሱን አይን ወስዶ ወንጀል እየሰራበት ነው። ኢራን የዶንግሱን የአይን መሸፈኛ ውድቃ በፖሊስ እንዳይታወቅ የፀሐይ መነጽር አደረገችለት። ሁለቱም ወደ ሱቅ ሲሄዱ ዶንግሱ የፍለጋ ማስታወቂያ ተለጥፎ አየ። ዶንግሱ ቀኝ አይኑ በድጋሚ ሲያመው በፍጥነት ወጣ። በዚያ ጊዜ ጆንሶ ጥርጣሬውን ለማረጋገጥ ሙዚቃዎችን ይጫወት ነበር። ይህ ጊታር ተጫዋች ይህንኑ ያጣ ሰው ይሆን ብሎ አሰበ። ጂንሶ ሙዚቃውን ሲያቆም የዶንግሱ አይን ህመም ጋብ አለ። ዶንግሱም አይኑ ለዘፈኑ ምላሽ እንደሚሰጥ አወቀ። የኢራንግ ምርመራ ለሷ እንደተው ለዶንግሱ ነገረችው። ዶንግሱ የአሮጌ ዕቃ መጣያ ባለቤቱን እየረዳ ሳለ በሬዲዮ ዘፋኙ ዜድ አዲስ ዘፈን ሲለቀቅ ሰማ። ዘፋኙም ዘፈኑን ሎንሊ ጊታርማን በሚል ቅጽል ስም ለሚጠራው አርቲስት ክብር እንዲሆን የዘፈነው እንደሆነ ገለጸ። ዶንግሱ ስሙን በግልጽ በመጥቀስ በጣም ተደሰተ። ይህ በእንዲህ እንዳለ ነፍሰ ገዳዩ ጂንሶ ለኩባንያው ማስታወቂያ ዘፈኑን ለመግዛት ወደ ዘፋኙ ዜድ ዘንድ ሄደ። ስለ ዘፈኑ ደራሲ ቢጠየቅም ዘፋኙ ደራሲውን አይቶት እንደማያውቅ ነገረው። ፖሊሶቹ ያሰሩትን ወንበዴ ቢጠይቁትም እኔ ስሮጥ የነበረው ውፍረት ለመቀነስ ስፖርት እየሰራው ስለነበር ነው በማለት አታለላቸው። ፖሊሶችም በቂ ማስረጃ ስለሌላቸው ለቀቁት። ያ ረጅም ጸጉር ያለው የወንበዴ መሪ ውጂን የተባለውን ረዳቱን አይን የተተከለለትን ሰራተኛ ወይንም ጂንሶን እንዲከታተለው አዘዘው። ኢራንግ በበኩሏ ወንበዴዎቹ ያንን አስደናቂ አይን ከጂንሶ ነጥቀው ለመውሰድ እያሴሩ እንደሆነ ሰማች። የወንበዴው መሪ ጠፋችውን ሃምስተር ሲፈልግ ኢራንግ የደበቀችውን ድምፅ መቅጃ አግኝቶ ሰባበረው። ልጃገረዷ ስለ ኮኔክ ዝርያዎች
ከነሱ በላይ የምታውቅ እንደሆነችም ጠረጠረ። ኢራንግ አሁን ምሁር ለመምሰል የምታደርገው መነጽር አውልቃ ጣለችው። ከጂንሶ ህንፃ ፊት ለፊት የነበረውን ውጂንን ትከታተለው ጀመር። በዚያው ቅጽበት ጂንሶ ቀጣይ ሰለባውን ለማጥናት እየሞከረ ሳለ በከፍተኛ የአይን ህመም ምክንያት ራሱን ስተወደቀ። ኢራንግ ሉዶንግሱ እንደነገረችው ነፍሰ ገዳዩ በሆነ በሽታ የተሰቃየ ስለሆነ ብዙ የሚኖር አይመስልም። ዶንግሱ የአይን ህመም ሲሰማው ጂንሶ የሳለውን የዶንግሱን ምስል አየ። ምስሉ ላይም በዚህ ጊዜ እኔ ራሴ ፈልጌ እመጣለሁ ጠብቀኝ የሚል መልእክት ነበረበት። ጂንሶ ቀጣይ ስራውን በአንድ አንደኛ ደረጃ ትምህርት ቤት እንደሚሰራ በምስሉ ላይ ፈርሞበት ነበር። ዶንግሱ መንገድ ላይ ሲሄድ ያንኑ የጎዳና ላይ ዘፋኝ በድጋሚ ያገኙ። ዘፋኙ በዘፋኝ ዜድ ዘፈን ላይ ተመስርቶ የሰራውን አዲስ የጊታር ዜማ ለዶንግሱ አጫወተለት። ዶንግሱ ዜማውን እየሰማ ሳለ አይኑን በድጋሚ ያመመው። ጂንሶ በአቅራቢያው መኪና ውስጥ ተቀምጦ ነበር። ዶንግሱ ነፍሰ ገዳዩን ለማሳደድ ሲሞክር በአካባቢው በነበሩ ፖሊሶች ተያዘ። መርማሪዎቹ የመጡ ዶንግሱን ወደ ፖሊስ ጣቢያ ወሰደው። ይህ ዶንግሱ በፖሊስ እንዲያዝ በጂንሶ የተዘጋጀ ወጥመድ ነበር። ጂንሶ ቀዶ ጥገናውን ወዳደረገለት ሐኪም ሄዶ በመደብደብ ስለ አይኑ ምንነት ጠየቀው። ሐኪሙ ግን እሱ ቀዶ ጥገናውን ብቻ እንደፈጸመና ምንም እንደማያውቅ ነገረው። የወንበዴው መሪና ሰዎቹ እዚያ ሲደርሱ ጂንሶ ሐኪሙን በአንድ መጋዘን ውስጥ አስሮት ነበር። ጂንሶ ሐኪሙን ወደ ራሱ ቦታ ወስዶ ከቀዶ ጥገናው በኋላ ሰው ልትከተለኝ የላከው አንተ አይደለህ? የዚህ አይን ሚስጥር ምንድን ነው ሲል ጠየቀው። ሐኪሙም ይህ ምናልባት ኮኔክት ሊሆን ይችላል በሚል መልስ ሰጠው። ከሁለት ወራት በፊት አንድ ወጣት በቆሰለ አካል ወደ ሐኪሙ ዘንድ መጥቶ ሆስፒታሎች ብዙ ጥያቄ እንዳይጠይቁት ስለፈለገ ሐኪሙ እንዲያድነው ተማጸነው። ጂንሶ ለሐኪሙ ብዙ ገንዘብ ለመክፈል ቃል ገባ። ሆኖም ያ ወጣት በሰውነቴ ላይ የካንሰር ሴሎች ስላሉ ማደንዘዣ ከሰጠኝ በኋላ ከሰውነቴ ምንም ነገር እንዳትወስድ ሲል አስጠነቅቀው። ሐኪሙ እንደተናገረው ያ ወጣት በዚያ ቀን አንድ አይኑን ጥሎ ሲያመልጥ የቀዶ ጥገና ቁስሎቹ ግን በቅጽበት ድነው ነበር። ሐኪሙ ያንን አይን ወስዶ ልዩ ነገር እንዳለው ለመፈተሽ በጂንሶ አካል ውስጥ ቀበረው። በ2000 ዓመተ ምህረት ጆንግዶ የተባለው የመድኃኒት ኩባንያ ከእጽዋት የተገኘ አስደናቂ ግኝት አግኝቶ ኮኔክት ብሎ ጠርቶት ነበር። ይህ ግኝት ከማይሞት አካል ወይም ኢሞርታሊቲ ጋር የተያያዘ እንደሆነና ከካንሰር ህመምተኛ የምስራች እንደሆነ ይነገራል። ጂንሶ ይህንን ሁሉ ከሰማ በኋላ ሐኪሙን ያለምንም ርህራሄ ገድሎ በኩራት ሳቀ። ፖሊሶቹ ዶንግሱ ሁልጊዜ ግድያ በተፈጸመባቸው ቦታዎች ስለሚገኝ ነፍሰ ገዳይ እሱ እንደሆነ አምነው በኃይል ጠይቁት ጀመር። ዶንግሱ ግን ሁለት ነገሮች በአንድ ጊዜ ማየት ችሎታ እንዳለውና ይህ የሚሆነው ግን አይኑን ሲያመው ብቻ እንደሆነ ነገራቸው። ማሪፌ ባልደረባው በዶንግሱ ላይ በጣም መጨከኑ ሲያይ እንዲያመጣ ምልክት ሰጠውና ዶንግሱ በለሰለሰ መንገድ መጠየቅ ጀመረ። መርማሪዎቹ ያልከውን አምናለሁ ካለው በኋላ አይኑን ሲያመው የሚያያቸውን ምስሎች እንዲነግረው ጠየቀው። ዶንግሱ ስለ ቀጣዩ ወንጀልና ሰለባዎች አንደኛ ደረጃ ትምህርት ቤት ልጃገረዶች እንደሆኑ በምስሉ ጥግ ላይም የፕሎቶ ምልክት እንዳለ ገለጸለት። መርማሪዎቹም ዶንግሱ ነፍሰ ገዳይ እንዳልሆነ እንደሚያምን ተናግሮ ለምን እነዚህ ምስሎች እንደሚያይ በነፃነት እንዲነግረው ወደ ህንፃ ጣሪያ ላይ ይዞት ወጣ። ዶንግሱ በጣሪያው ላይ እጁን ከካቴናው በላይ በማውጣትና ራሱን የመፈወስ ብቃት በማሳየት መርማሪውን አስደነገጠው። ዶንግሱ ኮኔክት ተብሎ እንደሚጠራ በቅርቡ ማወቁንና ነፍሰ ገዳዩ የሚሆን ሁሉ እሱም እንደሚነገረው። በዚህ መሃል መርማሪዎቹ ከባልደረባው ስር ተቀበለ። ዶንግሱ የጣት አሻራ እንኳ ያልተመዘገበና በዚህ ዓለም ላይ በህግ የማይታወቅ ሰው መሆኑን ተነገረው። ዶንግሱ መርማሪው እያታለለው እንደሆነና በእውነት እንዳላመነው ተረዳ። በፖሊሱ ባለማመኑ ተጸጽቶ የቀረውን ካቴና ሰብሮ ወጣ። ፖሊሶቹ ለማስቆም ወደ አየር ቢተኩሱም ዶንግሱ በልበ ሙሉነት ከህንፃው ላይ ዘለለ። አካሉ ወዲያውኑ ራሱን ፈወሰና ከፖሊስ ጣቢያው አመለጠ። ኢራንግ ዶንግሱን ለማግኘት ብትሞክርም አልቻለችም። በዚያው መሃል እጇን በስተት ተቆርጣ ደማች። የሚገርመው ግን ደሟ መፍሰሱን ትቶ ራሱን መፈወስ ጀመረ። እሷም ኮኔክት መሆኗ ታወቀ። የወንበዴው መሪ ኬም ሐኪሙን የወሰደውን ሰው እንዲፈልጉ አዘዘ። ውጂን ደግሞ ጂንሶ ትናንት ጀምሮ ቤት እንዳልገባ ነገረው። ስለዚህ መሪው ጂንሶን ቤት እንዲሰብሩ አዘዘ። ኢራንግ ውጂንን የተከተለ ሳለ ዶንግሱ ደወለላት። ውጂን በድንገት ተሰወርና ከኢራንግ በስተጀርባ በቢላዋ ሊያጠቃት ሲሞክር እሷ ተከትላ ጣለችው። ዶንግሱ በአንድ አንደኛ ደረጃ ትምህርት ቤት ውስጥ የፔትሮል ሰዓት በመወርወር ፖሊስ ጋር ደውሎ በከተማው ያሉትን ትምህርት ቤቶች በሙሉ አቃጥላለሁ፣ ማንኛውም ልጅ ወደ ውጭ ከወጣ አይመለስም ሲል አስጠነቀቀ። ይህም ዜና በቲቪ ተላለፈ። ጂንሶ ዜናውን ሲመለከት ያ የጊታር ሰው የእሱን የግድያ እቅድ ለማስቆም ዘዴ እየተጠቀመ መሆኑን ተረዳ። ዶንግሱ ታዋቂው አርቲስት ዜድ እሱ የደረሰውን ዜማ እያደነቀ አስተያየት እንደጻፈየ አርቲስቱ ከዶንግሱ ጋር አብሮ የመስራት ፍላጎት እንዳለውም ገለጸ። ዶንግሱ በዚህ ደስ ብሎት እያለ ድንገት አይኑ በከፍተኛ ሁኔታ አመመው። ጂንሶ ዶንግሱ እንዲያነበው መልእክት ጻፈና እንዲደውልለት ስልኩን አስቀመጠ። ዶንግሱ ወዲያውኑ ደወልለት። ጂንሶ ግን ነገሮቹ ወደ ሌላ ደረጃ ተሸጋግረዋል፣ እኔን ለማስቆም በጣም ዘግይታል፣ ለራስህ ቃለው። በማግስቱ ጠዋት የወንበዴው መሪ ረዳት የሆነው የውጂን አስክሬን በአንድ ግድብ ስር ተገኘ። ዶንግሱ ወደ ቤት ተመልሶ ኢራንግን እኔ ኮኔክት መሆኔን አውቀዋል፣ ስለዚህ አንቺም
አደጋ ላይ ነሽ አላት። ኢራንግም ከወንበዴዎችና ከፖሊስ ለመደበቅ ዶንግሱን ወደ አንድ የተተወ ቲያትር ቤት ይዘው ሄደች። እዚያም እውነቱን ልትነግረው ወሰነች። በቢላ እንዲቆርጣት ጠየቀችው። ቁስሏም ልክ እንደሱ ወዲያውኑ ድኖ ታየ። ኢራንግም እንደ ዶንግሱ ኮኔክት መሆኗ ታወቀ። አይኑ ከተመለሰ በኋላ ስለ ማንነቷ ሁሉንም እንደምትነግረው ቃል ገባችለት። ዶንግሱም እንደሱ ያለ ሰው በማግኘቱ ተደሰተ። ሁለቱም እጃቸውን በቢላዋ ቆርጠው ቁስላቸው እንዲነካካ በማድረግ ትልቅ ትስስር ፈጠሩ። ከዚያም በመሳሳም ፍቅራቸውን ገለጹ። በሌላ በኩል አርቲስት ዜድ በአንድ የሌሊት ክበብ ውስጥ እየተዝናና ነበር። ከአንድ ሴት ጋር ወደ መኪና ማቆሚያው ሲወርድ ጂንሶ ደብድቦ አስቀረው። ጂንሶ ራሱ የአይን መሸፈኛ አድርጎ ይህንን የማደርገው የኔን ዘፈን ስለሰረክ ነው በማለት አርቲስቱን ይዞን ጠፋ። ዶንግሱ ከኢራን ጋር ተኝቶ እያለ ድንገት አይኑ ክፉኛ አመመው። ነፍሰ ገዳዩ ሊሰራው አቅዶት የነበረውን ስልስ ቀደውና አርቲስት ዜድ በዊልቸር ላይ ታስሮ በፊቱ ተቀምጦ አየ። ጂንሶ አርቲስቱን የዶንግሱን ዘፈን ግጥሞች እንዲያንጎራጉር አስገደደው። ጂንሶ በስልኩ መልእክት ጽፎ ይህ ሰው ቀጣዩ የጥበብ ስራ እንዲሆን ካልፈለግ ብቻና ሲል ዶንግሱን ጠራው። ዶንግሱ ቀደም ብሎ ያጠቁት ሁለቱ ወንበዴዎች የሰውነት ክፍል አዘዋሪዎቹን መሪዎቹ ወደ አሮጌ ዕቃ መጣያው ይዘው ወጡ። እዚያ በአረጋዊ ባለቤት ላይ ኃይል መጠቀም ጀመሩ። ዶንግሱና ኢራን በቲያትር ቤት ውስጥ ሆነው ወንበዴዎቹ በካሜራ ሲገባዩ ወዲያውም አረጋዊው ታስረው የሚያሳይ ቪዲዮ ለዶንግሱ ተላከለት። በ15 ደቂቃ ውስጥ ካልመጣ እንደሚገድሉ አስጠነቀቁት። ኢራን ዶንግሱን እንዲያመልጥ መንገድ አሳየችውና እሷ እዚያ ያለውን ሁኔታ እንደምትቆጣጠር ነገረችው። ዶንግሱ እንደወጣ ወንበዴዎቹ ወደ ውስጥ ገቡ። ኢራን በድፍረት ከፊታቸው ቆመች። አንዱን በኤሌክትሪክ መሳሪያ ጥላ ለመሮጥ ብትሞክርም በመሪው ተያዘች። ዶንግሱ በፍጥነት ወደ አሮጌ ዕቃ መጣያው ተመለሰ። አለቃውም መሬት ላይ ታስረው አገኛቸው። ሁለቱ ወንበዴዎቹ ዶንግሱን አጥቅተው ከጣሉት በኋላ በሰንሰለት አሰሩት። ያረጅሙ መሪ ግብረ አበሮቹን ሽማግሌውን እንዲገድሉ ታዘዘ። ዶንግሱ ግን ኃይሉን አስተባብሮ ረጅሙንና ጠንካራውን ሰው እያጠቃው ከባድ ትግል ካደረገ በኋላ ሰንሰለቱን በጣውላ መቁረጫው አማካኝነት ሰበረው። የዶንግሱ እጅ ወዲያውኑ ዳነ። ዶንግሱ በመፍቻ ረጅሙን ሰውዬ ቢጥለውም ያዳነቸው አለቃው ግን በድንጋጤ ጭራቅ አሉት። ዶንግሱ በዚህ ንግግር ልቡ ተሰበረ። ረጅሙ ሰውዬ ከኋላ አጠቃው። ነገር ግን ዶንግሱ በንዴት ተሞልቶ መልሶ አጠቃው። ሆኖም በመጨረሻ ሊገድለው አልፈለገም። በሌላ በኩል ወንበዴዎቹ ኢራን እንቅስቃሴያቸውን በሙሉ በካሜራ ስትከታተል እንደነበረች ደረሱበት። ኢራን ረዳታቸው ውዲኒ መሞቱን ስትነግረው አንድ ወንበዴ ፊቷን አላት። እሷ ግን ውዲኒን የገደለው ጂንሶ እንደሆነ ነገረቻቸው። በዚህ መሃል ፊቷ ላይ የነበረው ቁስል በራሱ ሲድን ሲያዩ ወንበዴዎቹ ሌላ ኮኔክት በማግኘታቸው ተደሰቱ። ኢራን ወንበዴዎቹን ተፋልማ መለጠች። ጸጉረ ረጅሙ መሪ ግን ሌሎቹ ኮኔክቶችን ለማጥበድ እንደ ማጥመጃ ስለምንጠቀምባት አታሳዷት ብሎ ሰዎችን አስቆመ። ዶንግሱ አሮጌ ዕቃ መጣያ ባለቤቱን ፊታቸው ላደረሰባቸው ችግር ይቅርታ ጠየቀ። ወደ ሆስፒታል ሊወስዷቸው ቢሞክሩም እሳቸው ግን አንተ ሂድ፣ እኔ እዚህ ያለውን አጸዳለሁ፣ ብቻ እንዳትያዝ ወይንም እንዳትቆስል ተጠንቀቃሉት። ዶንግሱም በልጅነቱ እሳቸው ያደረጉለትን ውለታ እያሰበ አመስግኖ ተለያያቸው። ዶንግሱ ወደው ሲወጣ ኢራን ግን አገኛት። ዶንግሱ ሽማግሌውና አርቲስት ዜድ በሱ ምክንያት አደጋ ላይ በመውደቃቸው ራሱን ይወቅስ ነበር። ኢራን ግን ልጆቹን ለማዳን ሽብርተኛ ለመምሰል መድፈሩን አደነቀችለት። ጥፋተኛው አንተ ሳትሆን አይንን የወሰደ ሰው ነው አለችው። ሰዎቹ ሊፈሩን ጭራቅ ሊሉን ወይንም አካላችንን ሊወስዱ ይችላሉ። አንተ በዚህ ልትሰቃይ ትችላለህ፣ እኔ ግን እንደዛ አይደለሁም ስትል አከለች። ኢራን የኮኔክት ዝርያ መሆኗን ካወቀች በኋላ አካሏ ምንም ያህል ታላቅ እንደሆነ ተረድታለች። ይህ ዓለም ካልተቀበልን እኛ የላቀ ዝርያ ስለሆንን ዓለሙን መቆጣጠርና መግዛት አለብን የሚል አስፈሪ ሀሳብ ሰነዘረች። ዶንግሱ ሁለታችን ብቻ ምን ማድረግ እንችላለን ሲላት በቅርቡ ሌሎቹን ታገኛለህ የሚል ሚስጥራዊ መሰጠችው። በድንገት የዶንግሱ ቀኝ አይን በድጋሚ አመመው። በዚህ ጊዜ ነፍሰ ገዳዩ ጂንሶ በካንሰር ሴሎች መሰራጨት ምክንያት ደሙ እያስታወከው ነበር። ጂንሶ መስታወቱ ላይ ዛሬ ማታ 11 ሰዓት ላይ ናና አየኝ የሚል መልእክት ጻፈ። ዶንግሱ ከአርቲስት ዜድን ለማዳንና አይኑን ለመመለስ እንደሚሄድ ተናገረ። ኢራን ግን ሌላ ስራ እንዳለባትና አብራው መሄድ እንደማትችል ነገረችው። የሚገርመው ያንን ወንበዴ ውዲንን ገድላው የነበረችው እሷው ራሷ ነበረች። ፖሊሶቹ በግድቡ አቅራቢያ የውዲንን አስከሬን በተገኘበት ቦታ ምርመራቸውን ቀጠሉ። በውስጥ የተደበቀ ካሜራ አግኝተው መረጃውን ሲመለከቱ ውዲን የክፍሉ ኃላፊ ጂንሶን እያንዳንዱን እንቅስቃሴ ይከታተል እንደነበር ደረሱበት። በሌላ በኩል ፖሊሱ ፓርክ አርቲስት ዜድ መታገቱን የሚገልጽ ያልታወቀ ጥሪ እንደደረሰው ሪፖርት አደረገ። ደዋዩ ፊቱን ስላላሳይ በድንገት መታይ። ነገር ግን ይህን ያደረገው ዘፈኑ ስለተሰረቀበት እንደሆነ ተናግሯል ብሏል። በምሽቱ ክበቡ የደህንነት ካሜራ ላይ ነፍሰ ገዳዩ የአይን መሸፈኛ አድርጎ ስለታየ ፖሊስ ፓርክ ዶንግሱ ነው ቢልም መርማሪዎች ግን ጂንሶ ጥፋቱን በሙሉ
በዶንግሱ ላይ ለማላከክ ሆን ብሎ ተመሳስሎ እንደቀረበ አረጋገጠ። ዶንግሱ ከጂንሶ ጋር ለመገናኘት ቀጠሮ ቦታው ደረሰ። አንድ መኪና የዶንግሱን ዜማ እየተጫወተ መጣ። ጂንሶም ከመኪናው ወርዶ በጥንቃቄ የጋዝ ጭንብል አደረገ። ከዚያም አስቀድሞ ደብቋቸው የነበሩት መርዛማ ጭሶችን የሚለቁ ቁልፎቹን ተጫነ። ዶንግሱ ሊያጠቃው ቢሞክርም በከባድ መርዛማ ጭስ ምክንያት ራሱን ስተወደቀ። ኢራንግ ወደ አንድ የተተወ መናፈሻ ሄደች። በጂፒኤስ ስትመለከት ዶንግሱ በከፍተኛ ፍጥነት እየተንቀሳቀሰ እንደሆነ አየች። ዶንግሱ በጂንሶ ተይዞ በታሰረ መኪና ውስጥ ወደ ሌላ ቦታ እየተወሰደ እንደነበር የወንበዴው መሪ ኪም ስለ ኢራንግ መገኛ ረዳቱን ቢጠይቃትም ኢራንግ ግን ተከታትሎ የመጣውን ረዳት በቀላሉ አዳክማ ስልኩ ሰባበረችው። መሪው ኪም ዶንግሱ እና ኢራንግ መለያየታቸውን ለቅርብ ረዳቱ ነገረው። ይህም ለበሎቻቸው በምስጢር ለመያዝ ወሰኑ። ኢራንግ በመናፈሻ ውስጥ ጂን ጁን የተባለውን ሰው ቀሰቀሰችው። ይህ ሰው ግዙፍ አካልና እንግዳ ፊት ያለው ነው። ኢራንግ ከዚህ ከሚሸት ዋሻ ወጥተን የተሻለ ቦታ እንሄድ፣ ስልጣናቸውን ተጠቅመን የሚበድሉንን እናጥፋ ስትል አነሳሳቸው። ዶንግሱ ሲነቃ አይኑን የወሰደው ጂንሶ አርቲስት ዜድን ለቀጣዩ የጥበብ ስራው ሲያዘጋጃየ። ዶንግሱ አርቲስትና ሌሎቹ ንጹሃን ሰዎችን አትጉዳ ብሎ ቢማጸነውም ጂንሶ ግን በዓለም አይን አንተም እኔም ጭራቆች ነን፣ እንደ ብርሃን ጨለማ ብንቃረንም ብንዋሃድም ግን ፍጹም እንሆናለን አለው። ጂንሶ የኔን ጭንቅላት በአንተ አካል ውስጥ በመክተት አንድ እንሁን የሚል አስፈሪ ሀሳብ አቀረበ። እዚያም ሙከራውን በአርቲስት ዜድ ላይ መለማመድ ጀመረ። ዶንግሱ ለአርቲስቱ ይቅርታ እየጠየቀ እውነተኛው ሎንሊ ጊታርማን እሱ መሆኑን ነገረው። ጂንሶ የሁለት ትናንሽ ጣቶች ቆርጦ ቀያየራቸው። የዶንግሱ ልዩ አካል ከአርቲስት ጣት ጋር መያያዝ ጀመረ። ጂንሶ ከኔ ጋር ለመዋሃድ ከተስማማህ አርቲስቱን እለቀዋለሁ፣ ካልሆነ ግን እሱ ቀጣዩ ስለባይ ይሆናል ሲል ዶንግሱን አስጠነቀቀው። ዶንግሱ አርቲስቱ እንዲለቀው እየጮኸ እያለ ጂንሶ እቅዱን ለመፈጸም ዶንግሱን በድጋሚ አስተኛው። በዚህ መሃል ኢራንግ ያንን እንግዳ ጓደኛዋን ይዛ ወደ ሰውነት ክፍል አዘዋዋሪዎች መደበቂያ በድፍረት ገባች። አንዱ ወንበዴ ጓደኛዋን ጭራቅ ብሎ ሲጠራው ግዙፍ ሰውዬ በንዴት እያንዳንዱ ወንበዴዎች በከፍተኛ ኃይል ማጥቃት ጀመረ። ኢራንግም ፍልሚያውን በማገዝ ወንበዴዎቹን ማዳከም ቀጠለች። መርማሪዎች ወደ ተልዕኮ ሊወጣ ሲል በጠና ታመመ። ነገር ግን ፖሊስ ፓርክ ከግድቡ ካሜራ በተገኘው መረጃ የጂንሶን መደበቂያ አድራሻ ማግኘት ነገረው። ዶንግሱ ሲነቃ ራሱን በጣም በቀዘቀዘ ክፍል ውስጥ አገኘው። አርቲስት ዜድም በሰውነቱ በረዶ ሆኖ ከፊት ነበር። አርቲስቱ የዶንግሱን ዘፈን ያለ ፈቃድ በመጠቀሙና ነፍሰ ገዳዩን በመያዝ ሂደት ውስጥ እንቅፋት በመሆን ይቅርታ ጠየቀ። ከዚያም በሰላም ህይወቱ አለፈ። ዶንግሱ በሀዘን እያለቀሰ ሪሚክስህ በጣም ድንቅ ነበር በማለት አመሰገነው። ይህ ቁጭት ለዶንግሱ አካል ተጨማሪ ጥንካሬ ሰጠው። እጆቹን ከካቴናው በላይ አላቆ ራሱን መፈወስ ጀመረ። ኢራንግ ያንን ግዙፍ ጓደኛዋን ይዛ ወደ ህንፃው መጣች። ነገር ግን እሱ በጣም ደክሞ ስለነበር እንዲያርፍ አድርጋው ብቻዋን ቀጠለች። ዶንግሱ በኢራንግ ድምፅ ቢሰማም እሷ ግን በጂንሶ ጥቃት ደረሰባት። ጂንሶ እሷም ኮኔክት መሆኗን ሲያውቅ ስለ ዝርያቸው ማጥናት ጀመረ። ኢራንግን በድፍረት የዶንግሱን አካል ወስደህ ከኔ ጋር ልጅ መውለድ ትፈልጋለህ ወይስ የኔን አካል ወስደህ ከዶንግሱ ጋር ስትላፍ ይዘችበት። ሁለቱ ከባድ ፊልም ያደረጉ። ጂንሶ ኢራንግን ወደ ታች ቢወረውራትም ፖሊሶቹ መምጣታቸውን ሲሰማ ሁኔታውን ለማየት ወደ ላይ ወጣ። በዚህ መሃል ኢራንግ ለዶንግሱ በሩን ከፈተችለት። ኢራንግ ዶንግሱ ሄዶ ጂንሶን እንዲያቆመው ነገረችው። መርማሪዎቹ ወደ ህንፃው ሲገባ ያግዙ ሰውዬ ሊያጠቃው ሲል ተኮሰበት። ፖሊሱ ፓርክ ጓደኛውን ለማዳን ቢሮጠ በጂንሶ ጥይት ተመቶ ወደቀ። ጂንሶም የፓርክ ሽጉጥን ወሰደ። ያግዙፍ ሰውዬ ቁስሉ ድኖ መርማሪዎቹን በድጋሚ ሲያጠቃው ኢራንግ መታ መርማሪውን ከጥቃት አዳነችው። መርማሪዎቹ ኢራንግን ዶንግሱን ለማዳን ያደረገችውን ጥረት ሲመለከት እሷም ኮኔክት መሆኗን ተረዳ። በዓለም ላይ ሁሉንም መጥፎ ነገር አይቻለሁ ብዬ አስብ ነበር፣ ነገር ግን ከዚህ የከፋ መከራ የተቀበሉ ሰዎች እንዳሉ አላውቅም ነበር ሲል ለዶንግሱና ለኢራንግ አዘነ። ዶንግሱ ጂንሶን አገኘውና አካሌን በፍጹም ለአንተ አልሰጥም አለው። ጂንሶ የዶንግሱን ዘፈን ማዜም ሲጀምር የዶንግሱ ሁለቱ አይኖቹ እርስ በእርስ መታየት ጀመሩ። ጂንሶ በዶንግሱ ላይ ቢተኩስም ዶንግሱ ወዲያውኑ እያገገመ ተጠጋው። በመጨረሻ ሽጉጥ ጥይት ሲጨርስ ዶንግሱ ጂንሶን ይዞ የተሰረቀውን አይኑን ወደ ቦታው መለሰ። ዶንግሱ ነፍሰ ገዳዩን ሊገድለው ሲልም መርማሪዎቹ ያስቆመው። ከገደልከው አንተም እንደሱ ነፍሰ ገዳይ ትሆናለህ፣ በህግ እኔ ይዘዋለሁ። አሁን ግን የፖሊስ ኃይል ሳይመጣ አምልጥ አለው። በድንገት ኢራንግ እየመጡ ነው ብላ ጮኸችና ዶንግሱን ይዛ ወደ ውጭ ሮጠች። የጂንሶ የጠፋውን አይኑን በድጋሚ መንቀሳቀስ ጀመረ። የአርቲስት ዜድም ጣቶች ተንቀሳቀሱ። ዶንግሱና ኢራንግም ወደ ጣሪያው ሲወጡ ብዙ ሄሊኮፕተሮች ሲመጡ ተመለከቱ። እነዚህ ሄሊኮፕተሮች የኢራንግን ኮኔክት ዝርያዎች ሊሆኑ ይችላሉ፣ ወይም ደግሞ ያ የጆንግዶ መድኃኒት ኩባንያ ምርቶች ዶንግሱና ኢራንግን ለመውሰድ እየመጣ ሊሆን ይችላል።
ታሪኩ ለቀጣይ አስደሳች ምዕራፍ በር ከፍቶ መልካም ጊዜ